ወዶችዬ የምወዳችሁ እንዴት አላችሁልን? በሌላ በቆንጆዬ ፊልም ነው የመጣ ነው። እንደምትወዱት እርግጠኛ ነኝ። ስለዚህ ላይክ እና ሰብስክራይብ ማድረግ እንዳይረሳ። ይበልጥኛል ለማበረታታት እንደተለመደው ቪዲዮዎቻችንን በቪፒኤን ብቻ ማየት ነው። ወደ ቪዲዮ ፊልማችን ሲጀምር ጎበዟን ባሪስታ ጄድን ያሳየናል። ታዲያ ጄድን በጠዋት ነበር የተነሳችው። ልጇ ዛየን ቀድሟት ተነስቶ ለራሱ የሰራውን ቁርስ እየተመገበ ነበረ። በዚህም ሲጠይቃት የነበረ የትምህርት ቤት ክፍያ ስለደረሰ ቶሎ መክፈል እንዳለባት ነበረ። ያሳደገችው ያለ አባት ነው። ቀጥሎም ልጇ ደሃ እንደሆኑ ይጠይቃታል። እሷ ግን ደሃ እንዳልሆኑና ለትምህርቱ እንዳይጨነቅ እሱ ብቻ እንዲማርና እሷ እንደምትከፍል ትነግሯለች። ታዲያ ልብሱን እንዲቀይርም ነበር የሸኘችው። በዛ ሰዓት ሲራመድ ግን እግሩ ላይ አጥንቱ ላይ ከባድ ችግር ስላለበት ዘግየት እያለ ነበር የሚራመደው። እሱንም ወደ ትምህርት ቤት ካደረሰች በኋላ ወደ ስራዋ ነበር የሄደችው። እሷ የምትሰራበት ካፌ ኃላፊ የሆነችው ወይዘሮ ኤንጅሊ ትባል ነበረ። ጄድ ጋር እንዳሰሪና ሰራተኛ ሳይሆን ትልቅ ቅርርብ አላቸው። ወይዘሮ ኤንጅሊ ስትናገር የነበረው ከባንክም ተበድረው ቢሆን ቤቱን በደንብ ማስተካከል እንዳለባቸው፣ ጄድ የምትሰራቸው ቡናዎች በጣም ቆንጆ ቢሆኑም ያን ያህል ግን ደንበኛ እንደሌላቸው እየተናገረች ነበረ። ሌላ የምንተዋወቀው ደግሞ ኤሮስ ፔትራኬስ ይባል ነበረ። አባቱ አቶ ፔትራኬስ በሀገሪቱ ውስጥ አለ የተባለ ባለሀብት ነበረ። በዚህም ስብሰባ ላይ መገኘት ስለነበረበት ኤሮስ ደንግጦ እየሮጠ ነበር የሄደው። አባትየው እሱ ስራ ውስጥ እንዲሳተፍ አይፈልግም ነበረ፣ ምክንያቱም ሴቶች ላይ ነበረ ጊዜውን የሚያጠፋው። አባትየው ደግሞ ኮስተር ብሎ ቆንጠጥ ብሎ ስራውን የሚሰራ አይነት ሰው ነበረ። ስብሰባ ላይም ባለመገኘቱ በጣም ተናዶ እየሄደው በአቅራቢያው ወዳገኘው ካፌ ነበረ። እዛ ደግሞ ያለችው ጄድ ነበረች። በደስታ ደንበኞቿን እያስተናገደች እየጨፈረች ነበረ። ከሱ ጋርም ትጋጫለች። አይን ላይ ሲገጣጠሙ የሆነ ቦታ እንደሚያውቃት ቢጠራጠርም ግን እድሽን ገዝፌላንሺ እንድታወርድ በመናገር ሱፉን ይጠራርግ ጀመረ። እሷ ግን ምንም አላለችም። ብትናደድበትም ደንበኞቿ እስከሆኑ ድረስ ቆንጆ የምትለውን ቡና ነበር የሰጣቻቸው። ያኔ ልክ እንደጠጣው አንድ ነገር ትዝ ይለዋል። እየሮጠ ሄደው ወደ መስሪያ ቤት ነበረ። እዛው የቦርድ ተሰብሳቢዎቹ ሳይወጡ ያገኛቸዋል። በዚህም በመቅረብ እንዴት ብሎ ነገሮችን ማሳካትና መፍታት እንደሚችል፣ ታዲያ እነሱ ያሰባሰባቸው ነገር ድርጅታቸው ውስጥ በአሰሪዎችና በደንበኞች መካከል ችግር ስለተፈጠረ እሱ ቀርቦ እንደሚያናግራቸውና ነገሩን እንደሚፈታ ነበር የተናገረው። ኤሮስ አባቱን መቅረብና አባቱን ማስደሰት ቢፈልግም አባትየው ግን ምንም ቢያደርግ አይደሰትበትም ነበር። በዚህም ነገሮች የተስተካከሉለት የጄድን ቡና ከጠጣና የሷን ደስታ ካየ በኋላ ስለሆነ እሷን እንደራሱ ተላላኪ አድርጎ ለመቅጠር ነበር ያሰበው። በዚህም የሱን የቅርብ ተላላኪውን የላከው ወደ ጄድ ነበረ። ተላላኪ ሆነች ስሪ ብትባል የምታገኘው ገንዘብ አሁን ካፌ ውስጥ ከምትሰራው እጥፍ ቢሆንም ግን ልታምናቸው አልቻለችም ነበረ። የሆነ ነገር እንዳለች ተጠራጥራለች። በዚህም ዶኖቨን የተባለው ተላላኪው ስልካቸውን እንድትይዝና ሀሳቧን ከቀየረች እንድትደውልለት ይነግራታል። እሷም እየተጣደፈች ሄደችው በትምህርት ቤት ስልክ ስለተደወለላት ልጇ ጋር ነበረ። ልጇ በሽታው በጣም እየተባባሰ ነው። በዚህም በጥብቅ መታከም እንዳለበት ይነገራታል። ልጇን የምታሳክምበት ምንም ገንዘብ ስለሌለ ማድረግ የምትችለው እነ ኤሮስ ያመጡላትን ሀሳብ መስማማት ነበረ። በዚህም ወደ ድርጅቱ ትሄዳለች። ስራውንም ከጀመረች በኋላ ግን ወይዘሮ ቼንሊ ጋር በተደጋጋሚ ትሄድ ነበረ። ስራ እዛ ባትሰራም ከዚህ በኋላ ወይዘሮ ቼንሊ ያመጣችው ሀሳብ የካፌው ባለ ሼር እንድትሆን ነበረ። በዚህ ሀሳብም ጄድ ትስማማለች። ከባንክም ገንዘብ ለመበደር ቀጠሮ ይዘው ነበረ። በቀጣይ ቀንም ከጃፓን የሚመጡ ትላልቅ ሰዎች ስላሉ የስብሰባ ክፍሉን በደንብ እንድታዘጋጅ ኤሮስ ነግሯት ነበረ። እሷም እሺ ብላ ታዘጋጅ ጀመረ። እሱም ሄደው ቦክስ ለመለማመድ ነበረ። እሷ ጠረጴዛውን እያስተካከለች እያለ ግን ይመጣል የተባለው የጃፓን ኢንቨስተር ወደ ውስጥ ይገባል። እሷን በመደናገጥ አለቃዋ ኤሮስ ስለሌለ ሰውየውን ቀድሞ ከቀጠሮ ሰዓት እንደመጣ ጠይቋለች። እሱ ግን በቀጠሮ ሰዓት እንደመጣ ነበር የተናገረው። ያኔ ተጣድፋ ለኤሮስ ነበር የደወለችለት። እሱም ልብሱን ለባብሶ ይመጣል። እሱ በደረሰበት ጊዜ ግን ሰውየው ሰዓት አክባሪ ስለሆነ ኤሮስ እንደናቀው በመናገር ተናዶ ጥሎት ይሄዳል። በዚህ ንዴት ግን የጮኸው ኤሮስ ጄድ ላይ ነበረ። ለምን እሷ ላይ እንደሚጮህ ግራ ገብቷት ነበረ። አመሻሽ ላይም ደውሎ ወደ ቤቱ እንድትመጣ ይነግራታል። በሄደችበት ጊዜ ግን ሰክሮ ነበረ። እሷ እዛው ቆማ ትንሽ ከተነጋገሩ በኋላ ይተኛል። በመናደድም ወደ ቤት ስትመለስ እህቷን ሳፍን ነበር ያገኘቻት። አዲሷ አለቃ በጣም መጥፎ እንደሆነ እየተናገረች ነበረ። በቀጣይ ቀን የጃፓኑ ሰውዬ ከኤሮስ ጋር ለመነጋገር በመጣበት ሰዓት እሷ ሱሚያኪ የተባለ በጃፓን ጥንታዊ ጊዜ ሲከበር የነበረ በጣም ቆንጆ ቡና ለሰውየው እንደ ስጦታ እንዲሰጥ ለኤሮስ ትሰጠዋለች። ኤሮስ በሰጠው ጊዜ በዚህ ተገርሞ አመስግኖት ኮንትራቱን ሊፈራረም ችሎ ነበረ። እሷ ግን እዛ ስብሰባ ውስጥ እያለች ከባንክ ሰዎች ጋር ማውሪያ ቀኗ ዛሬ ቢሆንም
ቀጠሮውን ትታ እዚህ ኤሮስ ጋር ስብሰባ ውስጥ ቁጭ ብላ ነበረ። አባትየውም ነገሩ እንደተስተካከለ አይቶ ነበረ። ያስተካከለችው ጄድ ስለሆነች እሷ ብሩህ ልጅ እንደሆነች ቢጠረጥርም ልጁ ግን የጃፓኑን ሰውዬ ማታለል እንደሚችል እሱን ግን እንደማያታልለው አባትየው ተናግሮ ይሄዳል። በዚህም ጄድ ላይ ነበረ ድጋሚ ሲጮህ የነበረው። አባትየው ፊት ጅል መስሎ እንዲታይ እንዳደረገችው ስለ ስጦታው ቀድማ መናገር እንደነበረባት ይነግራታል። ምን ላድርግ ዛሬ ሰውየው እንደሚበር ሰማሁኝ። ስለዚህ ቶሎ ስጦታው እንድትሰጥና ኮንትራቱን እንዲፈርምልህ ብዬ እኮ ነው። በዚህ የሚጨቃጨቁ ጀመረ። ታዲያ እሱም ስራ እንደተባረረች ነበር የነገራት። በዚህ ተናዳ ትወጣለች። በቀጣይ ቀን ግን ልብሷን ዝንጥ ብላ ተመልሳ ወደ መስሪያ ቤቱ ነበር ሄደችው። እሱ ጋር ከሄደች በኋላ ትጮህበት ጀመረ። ይኸውልህ አንተ ልትሰራ ማትችለውን ስራ እኔ ነኝ የሰራውልህ፣ ገባህ አይደል? ስለዚህ አባረሬሻለሁ ማለት አትችልም። እራሴ ከድርጅቱ ለቅቄያለሁ። ድጋሚ ከሆስፒታል ይደወልላታል። ልጇ ያለበት ሁኔታ በጣም ከባድ ነበረ። እሱን ለማሳከም ብዙ ብር እንደሚያስፈልጋትም ይነገራታል። ከኤሮስ ድርጅት ስለወጣች ምን ማድረግ እንዳለባት ግራ ገብቷት ነበረ። በመቀጠልም ወይዘሮ ቼንሊ ጋር ከሄደች በኋላ እንደ ሰራተኛ እንድትቀበላት ትጠይቃታለች። ሴትዮዋ ግን በማንኛውም ሰዓት እዚህ መምጣት እንደምትችል ነበር የነገረቻት። ታዲያ ከባንክ የመበደሩንና ካፌውን የማሻሻል ሀሳባቸውን መተው እንደሌለባቸው ነበረ የተወያዩት። በመቀጠልም የኤሮስ አባት እሱ ቦክስ የሚለማመድበት ቦታ ይመጣል። እርስ በእርስ ቦክስ እየተለማመዱ አባትየው ሲነግረው የነበረው በቀጣይ ቀን የቦርድ ስብሰባ እንዳለ፣ እዛ ላይም ቀጣይ ድርጅቱን የሚመራው ሰው ማን እንደሆነ እንደሚወከል፣ አባትየውም ያሰበው የኤሮስን እህት ክሎዊን መሾም እንደሆነ፣ ምክንያቱም እሷ ውጭ ሀገር እየኖረች ከ3 በላይ ድርጅቶችን እየመራች ስለሆነ ይህንንም የመምራት አቅም እንዳላት፣ በመቀጠል ደግሞ እሷ በቅርቡ እንደምታገባ ነበር የተናገረው። አባዬ እኔም እኮ በቅርቡ ላገባ ነው። ኤሮስ ግን ምንም ቢሆን ይህን ድርጅት ለእህቱ አሳልፎ መስጠትና አባትየው እርባና ቢስ ጥቅም የሌለው ልጅ እንደወለደ እንዲሰማው ማድረግ ስለማይፈልግ እሱም ቀድሞ ሊያገባ እንደሆነ ነበር የተናገረው። እንደዛ ከተናገረ በኋላ ግን ግራ ይገባዋል። ማንን ማግባት እንዳለበት አያውቅም ነበረ። ወዲያው ሀሳቡ ላይ የመጣችለት ጄድ ነበረች። በጣም ዝናብ እየዘነበ ነው። በዛ ዝናብም እሷን ለማግኘት ነበር የሄደው። ውጪ ቆሞ ስታየው ታዝንና ወደ ውስጥ እንዲገባ ታደርጓለች። እሱም በጣም በተደጋጋሚ ይቅርታ ይጠይቃታል። የሆነ ነገር እንደፈለገ ገብቷት ነበረ። ኮንትራቱንም ይሰጣታል ለትንሽ ጊዜ ብቻ ሚስቱ እንደሆነች እንድታስመስል። ታዲያ የድርጅቱ ኃላፊ ሲሆን እንደሚፋቱ በመናገር ኮንትራቱ ላይ እንድትፈርም ነበር የጠየቃት። መጀመሪያ ላይ አመንትታ ነበረ። ነገር ግን አሁን ለልጇ ገንዘብ ያስፈልጋታል። ግን እሺ ልትለው አልፈለገችም ነበረ። በቀጣይ ቀን ደግሞ ወይዘሮ ቼንሊ ስትናገር የነበረው ካፌዋን ሙሉ ለሙሉ ልጆቿ እንደሸጡባት፣ አሁን እሷ ከባድ የካንሰር በሽተኛ ብትሆንም የምትታከምበት የምትጦርበት ነገር እንደሌለ ነበረ። እሷን እንደዚህ ሁኔታ ውስጥ ሆና ማየት አትፈልግም። በዚህም ኤሮስን ለማግኘት ወደ ቤቱ ነበር የሄደችው። በጋብቻው ሀሳብ እንደምትስማማ ነገር ግን ቅድመ ሁኔታ እንዳላት፣ ያ ቅድመ ሁኔታ መጀመሪያ ካፌውን መልሶ እንደሚገዛላት፣ በእሷ ስም እንደሚያደርገው፣ ወይዘሮ ቼንሊም እንደምትተዳደርበት፣ ከዛ በተጨማሪ ደግሞ ብዙውን ጊዜ የምታሳልፈው ከሱ ጋር ስለሆነ እንደ ወራዊ ደሞዝ እንዲሰጣት ነበረ። በዚህም ሁለቱ በዚህ ሀሳብ ይስማማሉ። አሁንም ግን ኤሮስ የሆነ ቦታ እሷን እንደሚያውቃት እየጠረጠረ ነበረ። በቀጣይ ቀንም ቆንጆ ቀሚስና ጸጉሯንም በደንብ ተስተካክላ ታዲያ አምሮባት ስለመጣች ተገርሞ እንዳማረባት እየነገራት እያወሩ እያለ ግን ጆሴፍ የተባለ ልጅ ይመጣል። እሱን ስታየው ድንግጥ ነበር ያለችው። የቀድሞ ፍቅረኛዋ ነበረ። የሆነ ነገር በመካከላቸው እንዳለ ኤሮስ ቢረዳም ሁለቱንም ያስተዋውቃቸዋል። የእሱ ቤተሰቦች ጋር እራት ለመብላት ነበር የሄደችው። በሄዱበትም ጊዜ ቤተሰቦቿ ሲያዩት ደስ ብሏቸው ነበረ። አባትየው ይሄ ነገር ውሸት እንደሆነ ጠርጥሯል። እናትየው ግን ልክ እንደ ሚስት ተቀብላት ነበር። ጆሴፍ የተባለው ልጅ እሷን ለማግኘት ነበር የመጣው። እሷ ገና 18 ዓመቷ እያለ እሱ 20 ዓመቱ እያለ ፍቅረኛሞች ነበሩ። የሆነ ጊዜ ላይ ግን ወደ አሜሪካ ጥሏት ለመሄድና ለመማር ተዘጋጅቶ ነበረ። እንዳይሄድ ብትለምነውም ጥሏት ሄዷል። ከዛ ጊዜ በኋላ አውርታው እንኳን አታውቅም ነበረ። እሷ ቤት እያለ ግን በመቀጠል የመጣው ዛየን ነበረ። በዚህም ዛየን ማየ ሲላት ያየው ጆሴፍ ልጅ እንዳላት ስላላወቀ ደንግጦ ነበረ። እነሱ አንድ ላይ ሆነው ከቤት በሚወጡበት ጊዜ ግን የሆነ ሰው ፎቶ እያነሳቸው ነበረ። ኤሮስና ጄድም ፍቅረኛሞች እንደሆኑ ሰዎች እንዲያምኑ ብዙውን ጊዜ አብረው ያሳልፉ ነበረ። እሷን በጣም የምትወደውን ቡና እየሰራች እንዴት እንደሚሰራም ታስተምረው ነበር። ፊት ለፊቱ ቁጭ ስትል ሲያስብ የነበረው ከ8 ዓመት በፊት አንዲት ሴት አግኝቶ ነበረ። ያቺ ሴት ቁርጥ ነገረ ስራዋና አኳኋኗ የጄድን ይመስል ነበረ። ዝግጅቱ ላይ ሁሉም ሰው ማስክ አድርጎ ስለነበረ እሷ ትሁን አትሁን አሁን ላይ መለየት አይችልም ነበር። ስራ ላይም በነበረበት ጊዜ እናትየው ትመጣለች። ታዲያ እውነት ጄድን የሚወዳት ከሆነ እንዲያገባት፣ በዘር ሀረጋቸው ሲወርድ ሲዋረድ የመጣውን ቀለበት እንዲሰጣት፣ ከዛ በተጨማሪ ደግሞ የሰጠችው
ፖስታ ነበረ። እዛ ፖስታ ውስጥ እሷ ዛየንና ጆሴፍ አንድ ላይ በድብቅ የተነሱት ፎቶ ነበረ። እንዲነሱ ያዘዘው ደግሞ አባትየው ነበረ። ኤሮስም በጣም ይደነግጣል። እውነት ከጆሴፍ ጋር የሆነ ነገር እንዳላት ጠርጥሮ ነበረ። ልጅ እንዳላት ደግሞ ከዚህ ቀደም አያውቅም። ጄድን ይወቃት አይወቃት አሁን ግራ በመጋባት ስሜት ውስጥ ነበረ። ታዲያ አሁን እሷም እየወደደችው ስለሆነ በቀጣይ ቀን የጠራት ኮንትራት እንድትፈርም ነበረ። ምናልባት የፈለገችው ለጥቅም ይሆናል ብሎ ስላሰበ ወረቀት ላይ እንድትፈርም ይጠይቃታል። ትናንትና እንደ ፍቅረኛሞች ሲሆኑ እንደነበር አሁን ድንገት በምን እንደተቀየረ ግራ ይገባታል። በዚህም ገንዘብ ፈላጊ እንደሆነች ሲጠይቃት በመናደድ ኮንትራት ወረቀቱን ይዛ እየሮጠች ነበር የሄደችው። ያኔ ስትሮጥ ያያት እዛ መስሪያ ቤት ውስጥ የሚሰራው ጆሴፍም ወረቀቱን ቀምቷት ያያል። የሁለቱ ግንኙነት የውሸት እንደሆነ ነበር የተረዳው። በዚህም እሷን አቅፏት ያረጋጋት ጀመረ። በዛ ሰዓት የመጣው ደግሞ ኤሮስ ነበረ። በሁለቱ መካከል የሆነ ነገር እንዳለ በመጠርጠርም በጣም ይናደዳል። ሁሉም ነገር አብቅቷል። እሺ ደግሜ እዚህ እንዳላይሽ። ሁሉም ነገር እንዳበቃ በመቀጠልም ኤሮስ ወረቀቱን ቀዳዶት ነበር ከዛ የሄደው። ነገሩ በጣም ስላናደዳት ግን አመሻሽ ላይ እሱ ቤት ትመጣለች። ይጨቃጨቁ ጀመረ። እሱም ዛያን የጆሴፍ ልጅ እንደሆነ ይጠይቃታል። መመለስ አልፈለገችም ነበረ። ነገር ግን ጭቅጭቁ ከመሄዱ በፊት ይስማት ጀመረ። በዛ ሰዓት እሱ ሲያስታውስ የነበረው ያኔ ከ8 ዓመት በፊት ያገኛትን ሴት ነበረ። በዚህም ነገሮች ይቀጣጠሉና አብረው ያድራሉ። በቀጣይ ቀንም እሷ ከዚህ ቀደም ከ8 ዓመት በፊት አብረው የነበረችው ኤሮስ እንደሆነ ታውቃለች። እሱም ለረጅም ጊዜ ሲያፈላልጋት እንደነበረ ሲነግራት በመደናገጥ ልብሷን ትለባብስና አሁን የተፈጠረው ነገር ምንም ትርጉም እንደሌለው በመናገር ወደ ቤቷ ትሄዳለች። እሷም ያን ቀን ዝግጅቱ ላይ ፍቅረኛዋ ጥሏት በሄደበት ጊዜ ስለተናደደች እህቷ ሳፊ በቅርብ ያለ ፓርቲ ስላለ እዛ ፓርቲ ላይ ዊግና ማስክ አድርገው እንዲሄዱ ጠይቃት ነበረ። ያኔ የተገናኙት ከኤሮስ ጋር ነበረ። ሲያወሩ ሲሳሳቁ እሷም ያኔ ልብ ስብራት ውስጥ ስላለች ጆሴፍን ለመርሳት ያደረገችው ነገር ነበረ። በቀጣይ ቀንም ጆሴፍ እሷን ለማግኘት ይመጣል። ተስፋ እንዳልቆረጠ አሁንም ከሷ ጋር ለመሆንና የድሮን መልሶ ለማምጣት እንደሚሞክር ይነግራታል። እሷ ግን ያኔ የነበረው በመካከላቸው መላመድ ብቻ እንደሆነ ከዛ ሌላ እንደማታፈቅረው ነበር የነገረችው። በመቀጠልም እናውራ ብሎ መልእክት የላከላት ኤሮስ ነበረ። መኪና ውስጥም ተቀምጠው ያን ቀን ለምን ደንግጣ ጥላው እንደሄደች ይጠይቃታል። ምክንያቱም ከ8 ዓመት በፊት አብሬ ያደርኩት አንተ ስትሆን ደነገጥኩኝ። ልጄ ዛይን እኮ በቃ ያንተ ነው። ታዲያ እሱም ሁሉን ነገር ከመጀመሪያው እንደጠረጠረ ልጇ 8 ዓመት መሆኑና ከ8 ዓመት በፊት እሷን ማግኘቱ እንደተገጣጠመለት ይሄ ደግሞ ጥሩ እንደሆነ ጥሩ ቤተሰብ እንደሚሆኑ ይነግራታል። እሷ ግን አልፈቀደችም። እንደዚህ አይነት ነገር ውስጥ ልጇን መክተት እንደማትፈልግ ባልተረጋገጠ ነገር ደግሞ አባቴ ይሄ ነው ብላ ልጇ ከባድ ሁኔታ ውስጥ እንዲገባባት እንደማትፈልግ ትናገራለች። እሷ ሳትኖርም ቀጣይ ቀን የሄደው እሷ ቤት ነበረ። ዛየንንም ያገኘዋል። ከዛየን ጋር ከተጫወቱና እንደ ስጦታ መርከብ ከሰጠው በኋላ ዛየን በጣም ደስ ብሎት ሲያቅፈው ኤሮስ ደስ ብሎት ነበረ። መስሪያ ቤት ውስጥ ሳለም አዲስ ኢንቨስተሮች አግኝቶ ነበረ። ከነሱ ጋር በሚያወራበት ጊዜ ከእጮኛው ጋር እንዲመጣ ነበር የተጠየቀው። በሌላ በኩል አባትየው ደግሞ ነገሮችን ኤሮስ ማበላሸቱ ስለማይቀር ክሎዊ የድርጅቱ ኃላፊ እንደሆነች በቅርቡ መናገሩ እንደማይቀር አባትየው ያስጠነቀቀው ነበረ። በዚህም በጣም ነበር ኤሮስ የተናደደው። ለአባትየው ጥሩ ልጅ እንደሆነ ለማሳየት መሞከር እንደደከመው የፈለገውን ማድረግ እንደሚችል ይነግረዋል። ታዲያ እሷን በንዴት ለልጇ የተሰጠውን መርከብ ይዛ ወደ ቤቱ ትሄዳለች። እንዲህ እንዳያደርግ ተደብቆ ልጇን እንዳያገኝ እየነገረችው ነበረ። ባለው ሀብት የተነሳ ራሱ ልጁን መቀማት እንደሚችል እየነገራት ነበረ። ነገር ግን ለዛሬ ማድረግ ያለባት አንድ ነገር እንዳለ ይነግራታል። ይህም ራት ላይ አብራ ኢንቨስተሮቹ ጋር እንድትሄድ ነበረ። ቆንጆ ቀሚስም ለብሳ ወደ ዝግጅቱ ትሄዳለች። እየተጫወቱ እየተሳሳቁ ፍቅረኛሞች እንደሆኑ ሰዎቹ እንዲያምኗቸው ለማድረግ እየሞከሩ ነበረ። በዚህ መሀል ግን ለብቻ ይወስዳታል። ታዲያ መጀመሪያ ካያት ቀን ጀምሮ እንደወደዳት አሁን ደግሞ በጣም እንዳፈቀራት እየነገራት ነበረ። እሷም ይሄንን የሚያደርገው የውሸት ግንኙነታቸው እውነት መስሎ ኢንቨስተሮች ፊት እንዲታይ ለማድረግ እንደሆነ በማሰብም በመቀጠል ደግሞ ድርጅቱን ማጣት ስለማይፈልግ እንደሆነ በመናገር ጥላው ነበር ሄደችው። ተስፋ ያልቆረጠው ጆሽም ይመጣል። ታዲያ አሁንም ተስፋ ያልቆረጠው ጆሴፍም ይመጣል። አሁንም አብረን እንሁን እያላት ነበረ። እሷ ግን አብራው መሆን እንደማትፈልግ ሁሉ ነገር እንዳበቃ አሁን የራሷ ህይወትና ልጅ እንዳላት እየተናገረች ነበረ። ጆሴፍም ከድርጅቱ ለመውጣት ነበር ያሰበው። ከዚህ በኋላ ለኤሮስ መስራት አይፈልግም። ነገር ግን ከመውጣቱ በፊት ለኤሮስ አባት የጄድ ልጅ የሱ የልጅ ልጅ እንደሆነ ተናግሮ ነበር የወጣው። ታዲያ እሷም ሌሊት ላይ ተኝታ ነበረ። በተደጋጋሚ ስልክ ሲደወልላት ትነቃለች። 19 ሚስ ኮል ነበረ። እሱም ከኤሮስ ነበረ። ታዲያ የካፌው ባለቤት እንደሞተች ነበር የተነገራት። ያለባትን የካንሰር በሽታ መፋለም አልቻለችም ነበረ። እሱም በተደጋጋሚ ሰዎቹ ለሷ ሲደውሉ እንደነበረ እሷ ስልክ አላነሳ ስትል
ለሱ እንደደወሉለት እየነገራት ነው። ሲያጽናናትም ነበረ። እሷንም ወደ ቤት ይወስዳታል። ያኔ ጆሴፍ ዛይንን አዝሎ ይመጣል። ይህንን ያየው ኤሮስ በጣም ይናደድና ከሁለቱ መካከል አንዱን እንድትመርጥ ነበር የጠየቃት። በሌላ ትዕይንት መኪና ውስጥ ሆኖ ኤሮስ በተደጋጋሚ እየተናደደ ለጓደኛው እየነገረው ነበረ። ጓደኛውም እንዲረጋጋ ጄድ እሱን ያልመረጠችበት ምክንያት ፍቅሩን ገልጾ እንዳላሳየ በዚህ ምክንያት እንደሆነ እውነት እሷን የሚወዳት ከሆነ ደግሞ ሄዶ ተከትሏት እንዲያናግራት እየመከረው ነበረ። ጄድ እና ጆሴፍ ቁጭ ብለው ቤት ውስጥ እያወሩ ነበረ። አሁንም አብረን እንሁን ይላታል። እምቢ ስትል ግን ባልተገባ መልኩ ሊነካትና ሊስማት እየሞከረ ነው። በተደጋጋሚ አልፈልግም ትላለች። ያኔ ይቅርታ ለመጠየቅ የመጣው ኤሮስ ይሄንን ያያል። ወንዶቹ መደባደብ ጀመሩ። ልጇ ደግሞ ምን እንደተፈጠረ ለመጠየቅ ወደታች በሚወርድበት ጊዜ በዚህ መሀል እንዳይጎዳባት በማሰብ ወደ ላይ እንዲወጣ እየነገረችው ወንዶቹን በጩኸት ከቤቷ እንዲወጡ ነበር ያስጠነቀቀቻቸው። በቀጣይ ቀንም ኤሮስን አባትየው መቼም ቢሆን ጄድን ፈቅዶ ወደዚህ ቤተሰብ እንደማያስገባት ምናልባት ፈልጋ የመጣቸው የቤተሰባቸውን ስምና ገንዘብ ሊሆን ስለሚችል እንደማይፈቅድ እየተናገረ ነበረ። አባትና ልጅ እየተጫጨቁ እያለ ግን የመጡት ፖሊሶች ነበሩ። ትላንትና ጆሴፍ ክስ እንደከሰሰ ኤሮስም መታሰር እንዳለበት ነበር የተናገሩት። አባትየውም ልጁን በዋስ ነበር ያስፈታው። በመቀጠልም የሄደው ጄድ ጋር ነበረ። ቁጭ ብለው አባትየውና እሷ በሚያወሩበት ጊዜ ምን ፈልገው ወደ ቤተሰቡ እንደመጣች ይጠይቃታል። እሷ ግን ምንም አልፈልግም ነበር ያለችው። ገንዘብ የምትፈልግ ከሆነ ብዙ ገንዘብ ሊሰጣት እንደሚችል፣ ነገር ግን ሙሉ ለሙሉ ልጁን የማሳደግ መብት ለሱ እንድትሰጠው ይጠይቃታል። በጣም ነበር የተናደደችው። ያለመከበር ስሜት ስለተሰማትም አባትየውን በጩኸት ከካፌው እንዲወጣ ትነግረዋለች። ኤሮስም አባቱ ያደረገውን ነገር ሲሰማ ስብሰባ ላይ በተሰበሰቡበት ጊዜ ልጅ እንዳለው፣ ታዲያ ግን አባትየው ከልጁ ሊለየው እንደሚፈልግ ከዛ በተጨማሪ ደግሞ ከድርጅቱና ከልጁ እንዲመርጥ እንደተገደደ ሰዎች ፊት ኤሮስ ይናገራል። ያኔ አባትየው የመዋረድ ስሜት ነበር የተሰማው። በዛ ሰዓት ደግሞ ጄድ ልጇን ፈልጋ በተደጋጋሚ ቤት ውስጥ ብትጣራ ልታገኘው አልቻለችም። መንገዱን ሁሉ እያለቀሰች መሮጥ ጀመረች። ያኔ እሱ ያለው የድርጅቱ በር ላይ ነበረ። ወደ ኤሮስ ድርጅት ሄዷል። ታዲያ ወደ ውስጥም ጓደኛው ያስገባዋል። በዚህም ለአባቱ ሲናገር የነበረው እውነት አባቱ እሱ ከሆነ እናቱ ሁል ጊዜ ለሱ መታከሚያ ብላ በማጣቱ አማካኝነት ማታ ማታ እንደምታለቅስ፣ ታዲያ ለጤንነቱ ሲል እንዲከፍልለት አባቱን ይጠይቋል። ይህንን ሲሰማ ኤሮስ ማልቀስ ነበር የቀረው። ለኤሮስም ስትደውልለት ልጇን እዚህ እንዳለ ይነግራታል። በዚህም እሱን ለመውሰድ በመጣችበት ጊዜ ለልጁ የሕክምና ክፍያ መክፈል እንደሚፈልግ ነበር የተናገረው። ታዲያ ግን እሷ ከዚህ ቀደም አባትየው ያደረገውን ነገር ስላየች እምቢ ትላለች። ታዲያ አባቱን ከዚህ በኋላ እዚህ ድርጅት ውስጥ አልሰራም ብሎ ቢሄድም ለልጁ ገንዘብ ለመክፈል ሲል ግን መልሶ እንዲቀጥረው አባትየውን ይለምነው ጀመረ። ታዲያ አባትየውም እሱ መልሶ እንደሚቀጥረው ነገር ግን የተለያዩ መስፈርቶች እንዳሉ እህቱ ክሎዊ የድርጅቱ ዋና ኃላፊ እንደምትሆን ታዲያ እሷን ከስር እንደሚረዳት ያሉበትን ግዴታዎች በደንብ እንደሚወጣና ከዛ በኋላ ደግሞ በሀገሪቷ ውስጥ አለች የተባለች የባለ ሀብት ልጅ ስላለች እሷን እንደሚያገባ ነበር የተነገረው። በዚህም ለልጁ ገንዘብ ለማግኘት የአባትየው እርዳታ ግድ ስለሚያስፈልግ ይስማማል። በቀጣይ ቀንም ዶኖቨን የሄደው ጄድ ጋር ነበረ። ታዲያ የሰጣትም ወረቀቶች ነው። እዛ ወረቀቶች ላይ በየጊዜው ልጁ በታመመ ቁጥር እንደሚያሳክመው ከዛ በተጨማሪ አሁን የምትሰራበትን ካፌ ኢንቨስት እንደሚያደርግበትና ለሷም ወራዊ ደሞዝ እንደሚሰጣት የሚያሳይ ወረቀት ነበረ። ለምን ይሄንን ነገር እንዳደረገ በምላሹ ምን እንደሚፈልግ ስለ ኤሮስ ስትጠይቅ ዶኖቨንም የነገራት ኤሮስ በምላሹ ራሱን አሳልፎ ሰጥቶ ሌላ ሴት ሊያገባ እንደሆነ ይነገራታል። በጣም ትደነግጣለች። በዛ ሰዓት ነበረ እሱን መልሳ እንደምታፈቅረው የተረዳችው። የቀለበቱም ቀን ይደርሳል። ታዲያ በጣም ተናዶ ነበረ። ያኔ እናቱ ትመጣለች። ሳቅ እንዲል እየነገረችው ነበረ። ትዳሩን አገባለሁ ብሎ እስከመረጠ ድረስ ይሄ ኃላፊነት የሱ እንደሆነ፣ ካልሆነ ግን ልጅቷን የማይፈልጋት ከሆነ ህይወቱ ላይ ራሱ ውሳኔ መወሰን እንዳለበት፣ አባቱም ሆነች እሷ የሱን ደስታ ስለሚፈልጉ እሱም ስለ ዛያን ልጁና ስለ ራሱ ደስታ እንዲጨነቅ ነበር የመከረችው። በቀጣይ ትዕይንትም ኤሮስ ሁሉን ሰርግ ትቶ የሄደው ጄድ ጋር ነበረ። ከሁሉም ነገር በላይ እሷን በጣም እንደሚያፈቅራት፣ እሷን እንደምትበልጥበትና ልጁም እንደሚበልጥበት ይነግራታል። እሷን በመጨረሻ መልሳ እንደምታፈቅረው ነበር የተናገረችው። ከቀናቶችም በኋላ ለመጋባት ይወስናሉ። ታዲያ ግን ሰርጋቸው እዛች ትንሽዬ ካፌ ውስጥ ነበረ። ሙሽራው ቆሞ ሙሽሪትን እየጠበቃት ነው። ታዲያ የሱ ቤተሰቦች ስላልመጡ በጣም ቢከፋውም በመቀጠል የመጣችው እናትየው ነበረች። ይህንን ሲያይ ደስ ይለዋል። ታዲያ ሙሽሪትም ቆንጅዬ ሙሽራ ልብስ ለብሳ ወደ ውስጥ ትገባለች። የሷ አባት ይዟት ወደ ውስጥ መግባት ቢኖርበትም አባት ስለሌላት በአሁኑ እሷን ይዞ የገባው የኤሮስ አባት ነበረ። የልጁን ደስታ በጣም ይፈልጋል። በዚህም በቤተሰቦቻቸው ተባርከው ባልና ሚስት እንደሆኑ ታውቆላቸው ነበረ። በዚህ ቆንጆ አስተላለቅም ፊልማችን ስለ ያብቅቷል። ደህና ቆዩልኝ።